ሰላም ጤና ይስጥልን ውድ የአቻሬ ሚዲያ ተከታታዮች፣ ዛሬ እንግዲህ ባለፈውም ቃል እንደገባሁት በየሳምንቱ የተለያዩ ፕሮግራሞችን ይዤላችሁ እንደምመጣ ቃል ገብቼ ነበር። ይሄው ዛሬ ደግሞ በተለይ በምንወደው ሙዚቃ ላይ ብዙ ሂሶችንና ትንታኔዎችን የሚሰጠው የሙዚቃን ብልት ፈልጎ በማሳየት የሚታወቀው ከዳጊ ጋር ተገናኝቻለሁ። ዳጊ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ደስ ብሎኛል። በጣም ደስ ብሎናል። በጣም እኔም ደስ ብሎኛል። እንግዲህ ዳጊ አሁን ዛሬ እኔ እናንተ የምናወራው በሙዚቃ ላይ ነው። በእርግጥ ዳጊ ሌላ ሙያ እንዳለህ፣ ሌላ የመንግስት መስሪያ ቤት ውስጥ እንደምትሰራ ሰምቼ አላውቅም። ዛሬ ላልሰሙትም ጥሩ የመንግስት መስሪያ ቤት ውስጥ የሚሰራ ጥሩ ባለሙያ ነው። ይሄ ከነፍስ የመጣ ነገር ነው ዛሬ የምናወራው አይደለ? እንደዚህ ነው። እንግዲህ በቅድሚያ ላነሳ የምፈልገው ነገር መሰለህ ዳጊ፣ ሙዚቃ ድጋሚ የሚሰሩ ሙዚቃዎች አሉ፣ በራሱ በባለቤቱ በሌሎችም ሰዎች። አሁን ግን የምናወራው በምን ላይ ነው? በራሱ በባለቤቱ ላይ ሲሰራ ምንድን ነው ያለ ስሜት? መሰራት አለበት ትላለህ ወይስ መሰራት የሌለበትም ትላለህ? ለምንስ? ምን መሰለህ፣ ያው መሰራት የለበትም አቋሚ ነው። ለምሳሌ አንደኛ ጥበብ መወለድ ነው ያለበት። ያለውን ለምሳሌ ዘር አንተ ዝራ ተብለህ ሲሰጥ ዘርህን ከበላኸው ነገ የምታጭደው አይኖርህም። መዝራት ነው ያለበት፣ ዘርተህ ማጨር ነው ያለበት። ጥበብ የሚዘራ ነው እንጂ ያለውን እየተበላ የሚኖር አይደለም። አንደኛው ጥበብ ይቀጭጫል፣ በቃ ድሮ ላይ እንቀራለን ነው ስጋት። ሲደገም ግን የመሻሻል አጋጣሚ እስካለ የመሻሻል አጋጣሚ ምን መሰለህ፣ ምን ያስፈልጋል መሰለህ? የሙዚቃውን አሻራ ማወቅ ያስፈልጋል። ይሄኛው ሙዚቃዬን የሆነ አሁን ሰንበድ ተነስቶ ሲዘፍን ይሄኛው ሙዚቃዬን የትኛውን ፓርት ነው ሰው የወደደው የሚለው ማወቅ አለበት። ለምሳሌ አንድ ሙዚቃ 5 ደቂቃ ከሆነ እኮ ሙሉ 5 ደቂቃውን አይደለም የምንወደው። 5 ደቂቃው ሙሉ እንድንወድ ያደረገን ግን ወይ 30 ሰከንድ ወይ 40 ሰከንድ ፓርት አሉ እዛ ላይ። ይሄ ብዙ ጊዜ እንደምትለው እቺ ፓርት ነች የምትለው እሷኛውን ፓርት ሲነኩብን አንድ ምሳሌ ልጥራለሁ። በጣም ወዳት ሙዚቃ ነው ልጥራለሁ። ለምሳሌ የኤፍሬምን ብቅ ወይ ሙና የምትለው ሙዚቃ በጣም ወዳት ሙዚቃ ስለሆነች እንደ ምሳሌ ማለት ነው። ድረሽ ሊሽ ብሎ በጣም ሙዚቃ ግን ማንንም ሰው የምትይዘው ከአጠገቤ አትጥፊ አትራቂ እኔ አለምትራቂ አጠገቤ አትጥፊ በጣም ዜማዋ ታምራለች። አሁን እሷን ፓርት ኤፍሬም ቢቀይራት አይመጣውም። አሻራው ተነካ፣ አይደንቲቲ ሙዚቃ ነካና ምን ይሆናል? አንድ ሙዚቃ ደግሞ አለ። እኔ ሙዚቃ መሰለህ ነፃ ሀሳብ ነው፣ በራሱ ጥበብ ነፃ ነው ሀሳቡ አይደለ? ነፃ ሀሳቡ ለምሳሌ ስልክ ይዞ ሃሎ ሃሎ ነው ቢለው እመጣለሁ ጎዳና የሚለው አለ። ፍቅር ነው ጎዳና ብሎ ብትመጣ ሁለተኛ ላይ የምትመጣው ናት የሙዚቃ ነፍስ። ሙዚቃ እያንዳንዱ ሙዚቃ ነፍስ አለ። ልክ ነህ። ገባ? የጋሽ ጥለሽ ጋር ከመጣ ሩቅ ቅርብ ሩቅ ነው የሚለውን ዲን 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 ምትከዛ ዲን 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 ምትላለች። እሷኛውን ፓርት መንካት አትችልም። ገባ? ነክቶ አሳምሮ ያየሁት እስከዛሬ ማን እንደሆነ ታውቃለህ? ኃይለ ኢየሱስ ግርማ ነው። ነክቶ ኮምፕሊትሊ አይደንቲቲውን ቀይሮ የራሱን አይደንቲቲ ሰጥቶ ቤስት አድርጎ ያወጣ ሰው እስካሁን ያየሁት አንተ ያየኸው ማለት ኃይለ ኢየሱስ ግርማ ነው። ሌሎች ግን ሊኖሩ አይችሉም አትልም? አይ ለምሳሌ ኤፍሬም ታምሮ በስፔሻል ኬዝ ብታስቀምጠው ነው ራሱን ስላመጣው። የድሮን ራሱን ነው ያመጣው። እንደውም ጥራቱ ነው እንጂ እኮ የሚያከራክረን የድሮኑ ያው ነው እስክንል ነው ቁጭ አድርጎ የሰራው። በዛ ሌቭል ሰው ላናገኝ እንችላለን። በኤፍሬም ሌቭል የሚሰራ ሰው ማግኘት ሲደግሙት ለመሰለ ብዙዎቹ ደግሞት አይተናል። በሁሉም ቅር ብሎናል ከኤፍሬም እና ከኤፍሬም በስተቀር ማለት ነው። ወይ እንደዚህ አይነት ኮሚቴ ይፈልጋል። ሁለት የሚመረጥ አንተ አሁን በ30 ዓመት የሰራው ሙዚቃ በ65 ዓመት ስትመርጥ 10 ሙዚቃ ከሰራ የትኛው ነው ለአሁኑ ለበሰለው ድምፅ የሚሆነው የሚለውን መምረጥ አለብን። ያኔ የሰራውን ሞቅ አድርገህ ዛሬ ላይ ያንኑ ልስራው ካልክ አይመጣም። አሁን ካለው እድሜ ጋር አይመጣም፣ ከምኑም ጋር አይመጣም። ቴክኖሎጂው አድጓል እንጂ አንተ ላይ ሲመጣ ሊመጣ ይችላል። ልክ በ60 ዓመት ጢቢ መጫወት ግን ምንድነው እኔ ያው ሁላችንም የምናየው ስለ አንድ ድምፃዊ በተለይ ችሎታውን ቆረብ ጓደኛ ስለሆንክ ምናምን አይደለም የምታውቀው፣ አድምጠህ ነው ጣዕም ነው። አሁን ለምሳሌ ኤፍሬምን ብለሃል። ለምሳሌ አሁን አረጋኸኝ ወራሽ ያኔም መሀል ላይም አሁንም ይገርማል። ላይፍ ሲዘፍን አረጋኸኝ ዛሬም ትታይ ማለት ይችላል። አጎሽ በቃ እና እንደዛ ሰዎችም ይኖራሉ። አሁን አረጋኸኝ እንትን ነው ኦልሞስት ጨርሷል፣ ድጋሚውን ጨርሷል።
አንድ ኢንተርቪው ላይ አንድ ነገር አይቼ ነበረ። አንዲት ድምፃዊት ዘንድሮ ካሉት አቀናባሪዎች ጋር መስራት አልቻለችም በተለያየ ምክንያት። እሱ ሰምተህ ቅር ብሎ አንተ ምን ብለሃል መሰለህ? የአቀናባሪዎች ጋር ያለውን አፔንዳውን ችግር በአንተ እይታ በአንተ ግምትንም ጨምሮ የተናገርከውን ነገር አይቻለሁ። እንደዛ እነ ኤፍሬምንና ቴዲን ጠቅሳ ነው እንዲያው እነሱን አሁን ቀጠሮ አስይዘው ምናምን ሊያመላለሱ ይችላሉ ወይ? ወጣቶቹን ደግሞ ምንድን ያልከው? ወጣቶቹን ደግሞ ገንዘብ ባይዘው ባይመጡ መስራት አለባቸው ብለህ ነው አንተ የምታስበው። እስኪ ከዚህ ላይ ነካ አድርግና እኔ ደግሞ ትንሽ ባለኝ ቅርበት እና ከአንደበታቸው የምሰማው ነገር ስላለ በዚህ ላይ ትንሽ እንወያይ። አሁን ምን መሰለህ፣ አሁን አንተ ለምሳሌ 10 ሜትር በ10 ሜትር የሆነ የውሃ ገንዳ አሳ ልቀረበ ፈለግ፣ ከዛ የተወሰነ አሳ መጣ። እነዛ አሳዎች አሉ አይደል? እነዛን አሳዎች በልቼ ልጨርስ ማለት የለብህም። ለምሳሌ ዛሬ ያወጣው ድምጻይ ነገ ይከፍላል። ዛሬ ኮምፕሊትሊ 0% ነፃ ላሰራለች ምንም ችግር የለም። የሙያ ጉዳይ የአንድ ድምጻይ የሁለት ድምጻይ የሶስት ድምጻይ እንደ ብዛታቸው ስፖንሰር ቢሆንና ያ ድምጻይ ቢወጣ ለምሳሌ የሚባክኑ ድምጾች ይጠፉ ይበዙና የማይረቡ ድምጾች ይወጣሉ። ኢኮኖሚያቸው ጥሩ ይሆንና ግን በፍጹም ያው ከፍዬ ዝም ባስበላቸው የምላቸው ድምጾች አሉ። እንደው በቃ አይችሉም አልበማቸው እንደው ገዝቸው በቃ ባይሸጡት የምትላቸው። በዛው ልክ ደግሞ የሚችሉ በጣም የሚያሳዝን ድምጽ ያላቸው ነው። አሁን አንዳንድ መስራላቸው ቪዲዮ አሉ ከሌን ስሙት ምናምን እምላቸው አሉ። እነሱ አሁን መታገዝ አለባቸው። አሁን እኔ እኮ ምንድነው የምለው መሰለህ፣ አሁን ዋጋ አይችሉም። አሁን እኔ የማየው ምንም መሰለህ፣ አንተን እዛ ኢንተርቪው ላይ ምን ልበለው ቃላት ልምረጥለት ስትኮንናቸው ነው ያየሁት አቀናባሪዎችን። እኔ ደግሞ የማያስኮንናቸው ፓርትን አውቀዋለሁ። አሁን ለምሳሌ አንተ እንደ አቀናባሪ ሲነሳ መጀመሪያ ሙዚቃ አወቀ ጨረሰ ምን አለ፣ ከዛ በኋላ ወደ ቅንብር ሲገባ፣ ከዛ በፊትም እንግዲህ በሙዚቃ ውስጥ ብዙ የሚደክመው ነገር አለ፣ እድሜው ሁሉ የጨረሰበት ይሆናል። ወደ ቅንብር ሲመጣ እቃ መግዛት አለ፣ ስቱዲዮ መገንባት የሚባል ትልቅ ጣጣ አለ። እኔ አውቀዋለሁ፣ ብዙ ብር የሚፈልግ እኔ የቤተሰብ ቤት ሸጦ አምኖበት የገነባ ግን ሰክሰስፉል ሆኗል። በስም አልጠቅስልህም። ተበድሮ በጣም ብዙ ችግር አይቶ ይከፍታል። ከከፈተ በኋላ ቤት ኪራይ ሲከፍት ቤት ኪራይ ዛሬ ቤት ኪራይ ታውቀዋለህ። ይሄ ሰውዬ እንዴት ነው የሚያደርገው? ምንድን ነው? አሁን ምን ይሆናል መሰለህ፣ እንደ ስራ ያዩት። አንተ እንግዲህ እኔ ከአንተ ጥያቄው ከአንተ ሀፍተነስ እንደ ስራ ሳይሆን ምንድን ነው ሙዚቃ የምትለው አንተ ሙያ ነው። ሙያው ገንዘብ ያመጣል። ጭራው ገንዘብ በኋላ ነው የሚያመጣው። ጋሽ ጥላሁን ገሰሰ ይሄን ነገር ሲናገር ሰምቻለሁ። እነሱ በእኛ ጊዜ ለገንዘብ አትስሩ፣ ለስራው ስሩ፣ ገንዘብ ይከተላችኋል ነው። አሁን ግን ይሄ ነገር ይሄንን ለማድረግ የሚያስችል ሁኔታ የለም። ዳጊ ለምን መሰለህ እንዳልኩ ይሄን ሁሉ ፈይቶ ምን ብሎ በቀጥታ የጠየቀውን ፍራንክ ሰጥቶት ተከፍሎት ሙያውን የሚያሳይበት ያን ሙዚቀኛ የሚሰራበት ሁኔታ ነው ያለው። ይሄን ካላደረገ ይንገራገጫል። ሲንገራገጩም አይቻልም። ገብቶሃል? ይህንን ነገር እንዴት ከአንተ አስተሳሰብ ጋር እናስታርቀው? ምን መሰለህ እኔ ሰዎች እኮ ለ10 ለ15 ለ20 ሰው አይደለም እኮ ነፃ የሚሰሩት። ለአንድ ሰው አልበም ሲሰሩ ምን ያህል እንደሚያገኙ በመጀመሪያ ሙዚቃውን 14 ሙዚቃ ሲወጣ 14ቱም የተለያየ ጣዕም የሚኖረው ለምን ይመስላል? 3ቱን አንዱ፣ 5ቱን አንዱ፣ 6ቱን አንዱ የተለያየ ተች ስለሆነ ሙዚቃው ላይ አንዱ በጣም ገኖ ቶፕ ይወጣባል፣ አሬንጅመንቱ አንዱ ትንሽ ደከም ይልባል። እንደዚህ ነገሮች ይመጣል። ይሄ ለምንድን ነው የተለያየ ቦታ የሚሄዱት? እሱኛው mesela አንደኛ የ14ቱም ከሰጠው አንድ አቀናባሪ እኔ እንደምረዳው ብዙ ጊዜ ያሻል። በቃ ረጅም ጊዜ ነው ያሻል። አንደኛ ብዙ ስራ ይዛሉ። ወረፋ ቢሆን ለምን ነው ብዙ ስራ እሱም ነው። ሌላው ደግሞ እኔ እንግዲህ እዛው ከድምፃውያን የሰማሁትን ከባለሙያዎች የሰማሁትን ምንድነው የተለያየ ታች የተለያየ እጅ የተለያየታ ይፈልጋሉ። ሙዚቃ እንዲህ አይነት ባህሪ አለው ብሎ ያምናሉ። ነውም ደግሞ ብዬ ነው የማምነው። ግን ለማን ነው የሚያምኑት? እነሱ ለሙያተኛ ነው የሚያምኑት። የሚሰሩት ለማን ነው? አሁን እኮ ለህዝብ ነው እኮ፣ ለህዝብ የተለያየ ስሜት ለማቅረብ እሱማ ለህዝብ ነው። ሙዚቃ እኮ በጣም በልኬት በማጣጣም ታዳምጣለህ። አሁን ልኬት ማለት ሙያተኞቹ እነ ሰርጸ እነ አማን እነ ምናምንን በትክክል ለክተው በፓራሜትር ያደምጣሉ። በጣም ደግሞ ልክ እንደ ብቅ በሚሆኑ አይነት ሙዚቃዎችን
ወደን ትሰማለህ። ከዛ ደግሞ አጣጥሞ አንደርስታንድ አድርገህ ደግሞ እንደዚህ እንደምናወራው ደግሞ የሚሰማልህ። ስለዚህ እኔ ድምፄ ብሆን ለማን ነው የምትሰራው ብትለኝ ለ15,000 ሙያተኛ ሳይሆን ለ60 ሚሊዮን አድማጭ ነው የምሰራው ነው። ለ60 ሚሊዮን በጣም ለሚያዳምጠው ነው። እሱን እኮ ነው የምልህ እኮ እሱን ተች ያውቀዋል ወይ ነው ማለት እሱን ተች ይሄኛው ፓርቱ ይላሉ ወይ ነው ተገደሉ እንጂ ያንን የሚያደርጉት በፍጹም የተለያየ ቫሪያቲ ይፈልጋሉ። አንድ ሰው ጋር ከሰጡት ገብቷቸው አይደለም ነው የምትለው። እኔ የምለው ያን ነው። አሁን አንድ አቀናባሪ ለምሳሌ እኔ አሁን እዚህ ዘመን ላይ ጀግና አቀናባሪ ጥራ ብትለኝ ሚኪ ጃኖን እንጠራለን። ጀግና አቀናባሪ ሚኪ ጃኖ 14ቱን ቢሰራለት የሚጠላ ማንም አይኖርም። ለተለያየ ታች ብሎ የተለያየ ቦታ ላይ ጠብጠባ ያደርጋትም ስራውን። ግን ለአንድ ሰው ስጠት አንደኛ ስራው በጣም ገበያቸው ብዙ ነው። ለዚህ ነው እኮ አለበለዚያ ይምረጡ። እሺ ከእያንዳንዱ ተቀብለው ሰርተው ይቀጭጭ ጥበቡ እና የሰው ዘፈን ዝም ብሎ ፒክ የተደረገ የተሰራ ሙዚቃው ሞቱ ጥበቡ ሳያድግ የለመድነው ዜማ ተሰርቶ እሱም ተበላሽቶ ከሚሆን አንዱን መምረጥ ያለብን። የትኛውን መምረጥ ያለብን? ጥበቡ አድጎ ነገ ተጠቃሚ ሆነ። አበጋዝ እኮ ከሁሉም ገንዘብ ቢቀበሉ እኮ ይሄኔ በአውሮፕላን የሚሄድ ሰው ይኮነ ለሙዚቃ አስተዋጽኦ ማድረግ ላይ ነው የሚያተኩረው። ሙዚቃ መስዋዕትነት ይጠይቃል፣ መቸገርን ይፈልጋል፣ የጥቂት ጊዜ መስዋዕትነት። ከዛ በኋላ ግን አጭደ ማስጨረስ ወርሻ ነው። ጥበብ ምርጥ አድርገህ ስራው እንጂ። አዎ እንግዲህ አሁን የምናወራው ከረንትሊ አሁን ያለውን ነገር ነው። ቀደም ስላሉት ትንሽ ቀንጨብ ብናደርግ አሁን ለምሳሌ ለምንድን ነው የሰሩት? ለስሜት ነው የሰራ ነው ቢሉ ያሳምናል። ኑሯቸውን አሁን እያየ ነው። በጣም እጅግ በጣም ትላልቅ ሰዎች ቤተሰቦቻቸው በጣም ጥቂቶች ናቸው። አሁን ጥሩ ኑሮ የሚኖሩት ጥቂቶች ናቸው። ከክቡር ዘበኛ ከነጥላሁን ገሰሰ ምናምን ጀምረህ አሁን ቢያንስ በነጠላ ዜማ እስከገነኑት ድረስ እንኳን ብንመጣ ግድ የለም እስከ 90ዎቹ ጋር ብንመጣ የተወሰኑት ጥሩ ኑሮ ይኖራሉ፣ የተወሰኑት ደግሞ መካከለኛ ይኖራሉ፣ የተወሰኑት ደግሞ ዳሜጅ ነው። እርዳታ ውስጥ ፕሮብሌሞቹን በሙሉ እኔም በቅርብ ስለማይ ማለት ነው። እና አቀናባሪዎች እንግዲህ ይሄ ችግር አለባቸው ነው የምለው። ግን ሌላ ሳልጠቅስም ማለት ነው ነገር መሰለህ እየሰሩም ነው። እኔ ስለማውቅ እየሰሩም ነው። ብዙ ሰዎችን ያግዛሉ። እንግዲህ ያልታገዙትን አጋጥሞ ሊሆን ይችላል። በተለይ አዳዲሶቹን ብዙ ጊዜ የመገናኘት እድሉ አለኝ ብላ ስትናገር ኢንተርቪው ላይ ሰምቻለሁ። እኔ ብዙ አዳዲስ ሰዎችን በእኔ በኩል መጥተው በነፃ ስሩላቸው ብዬ የተሰራላቸው ብዙ ሰዎች አሉ። በጣም ገብቶኛል አሉ እና እየሰሩም ነው፣ ፕሮዲውስ እያደረጉ ነው። እንደገና ደግሞ አሁን በአልበም እንኳን በቅርብ ጊዜ ድረስ በደንብ ሰክሰስፉል የሆኑ አቶ ኤልያስ ናውም ሪከርድስ ፕሮዲውስ ያደርጋሉ። አሁንም እያደረጉ ነው። ሲያደርጉ ግን ምንድን ነው መመዘኛቸው የራሳቸው ነው። ይሄ ፕሮዲውስ ብናደርገው ራሱንም ያወጣል፣ ኢንቨስትመንት እስከሆነ ድረስ ስራ ነው። እና ስራም ነው የምልህ ለዚህ ነው። እና አንድ ሙያተኛ ሰው ማፍራት አለብኝ ብሎ ከ50% በላይ ከሄደ አብሮ ነው የሚወድቀው። እሱን መሄድ አይጠበቅባቸውም። ግን እንዲያው አንዳንዴ ለምሳሌ የሚያጓጓኝ ድምፅ ያለው ዝም ብሎ ቲክቶክ ላይ ሲዘፍኑ ሰማቸዋል። ከዛ ወዲያው ምን መሰለህ ማድረግ ብዙ አሉ፣ ፎሎ ነው ማድረገው። ከዛ በኋላ ውስጥ ገብቼ ሁሉም ነገር ሰማሉ። የልዩ ድምፅ በጣም ቤስት ከሆነ ወይ ልጅቷ ድምፅ በጣም ቤስት ከሆነ የሆነ ቀን ቪዲዮ ሰራበታል። ይሄ ልጅ እስካሁን አልሰራም አላያችሁትም? አቅም ነው ምንድን ነው ብለህ። ሌላው ደግሞ ምንድን ነው መሰለህ ወደዚህ ለመምጣት ሁልጊዜ ሰው ወደ የሚፈልገው ነገር ነው መምጣት ያለበት። የሚፈልገው ነገር በታምር ወደ እሱ አይመጣም በፍጹም። የብዙ ሰዎች ችግር በሙዚቃ ውስጥ ችሎታ አለኝ አንድ ሁለት ሰው ትችላለህ ካለው ቁጭ ይላል። እኔ አይድል ሾው ላይ በኤንቢሲ በፋና ላምሮት በምን አይቻለሁ። አንደኛ ሁለተኛ ሶስተኛ የሚለውን ደረጃ ካጡት በቃ ቁጭ ነው የሚሉት። ቁጭ ማለት የለባቸው መሯሯጥ አለባቸው። አግኝቶም ወረድ እኮ ቁጭ ነው የሚሉት። አሁን አንድ ሚሊዮን ሸለመው እኮ አራት ዘፈን የሰራ መሆን የለም። አሁን ምንድን ነው መሰለህ የሚያደርጉት አይመጡም። ቅድም እንዳልኩ ነው ወደ የሚያስፈልጋቸው ነገር አይራመዱም። የሚፈልጉት ነገር ወደ እነሱ እንዲመጣ ቁጭ የሚሉ አሉ። እኔ እችላለሁና ብለው የሚያስቡ ብዙ ደካማ ሙዚቀኞች አይቻልም። እሱም ያስኬዳለም። ሄደውም ደግሞ እንትን ያሉ ቴዎድሮስ ታደሰ ለምሳሌ ቴዎድሮስ ታደሰ እኮ መጨረሻ ላይ ትናንትናና ዛሬ የሚለውን አልበም እኮ ኢትዮጵያ ውስጥ የሚያቀናብርለት አቶ ቴዎድሮስ ታደሰ እያስነጠሰ አንድ አቀናባሪ ለቴዎድሮስ ታደሰ ለማቀናበር ፊቱን ማዞር የለበትም ጭራሽ ማለት ለምሳሌ ከአድናቆቴ የተነሳ ነው እንጂ ከአድናቆትም አይደለም። የኢትዮጵያ ሙዚቃ መሰለህ
አይ አንተ ነው ማስነጠስ ሙዚቃ ይሁንም ብዬ ነው። አንተ እሱ ልክ ነህ። እሱ ያው በዚህ እንትናችን ነው። ቴዲ ገፍተህ እንዴዶ አቀናብሮ እንደዛ ብልሽት ያለ ማንሰማው ሙዚቃ መጣ። ማናችንም ማንስማማበት ሙዚቃ መጣ። አይ ትናንትናና ዛሬ አሁን በቃ ዝም ብሎ የተቀመጠ ነው። እንደዚህ መሆን የለበትም። ነገስ ኤፍሬም ታምሩ ነገስ ነው አይደበብ ምል ይሄንን የሚችሉት አንዳንዴ እንትን ማድረግ ያስፈልጋል። ጥበብ አለበለዚያ በጣም ካደገ በጣም ኢኮኖሚ የሚያድጋል፣ ብዙ ነገር ያድጋል፣ አድማጭ የሚያድጋል። ጥበቡን ግን ካቀጨጭከው ምን እየሆነ ይመጣ መሰለ? ስራዎች እየቀጨጭ ይመጣሉ። ሰቡም ጆሮን ይነሳል። በቃ አይሰማም። ምን ሙዚቃ አለ እያለ ሰቡ የሸሸ ነውም ደግሞ አሁን ያ ነው ያለው። ግን በዚህ ሰዓት እኮ እንትና መጥቷል፣ ኮንሰርት ያዘጋጁ ማስተዋል መጥተዋል። እንደዚህ ጽጌ ጉድ የሆኑ ሰዎች ቅድም ስም አልጠራሁልህም እንጂ ጉድ የሆኑ ሰዎች አይ በጣም ይችላሉ። ካይወጣቸው ብትላቸው እጅግ በጣም የማስተዋል ችሎታ እጅግ ሩቅ ነው። እነዚህ ሩቅ የኔ ሩቅ የዘመኑ ወጣቶቹ የኔ ሩቅ ድምፃዊ በነገራችን ላይ ማስተዋል እነሱን የሚያህል ድምፃዊ በጣም ከባድ ድምፃዊ ነው። አሁን ያ ድምፃዊ የመጣበት የሄደበት ያገኘው መንገድ እና እንደሱ በጣም ጎበዝ ልጆች አሉ። ግን ያንን መንገድ ያጡታል። ባለሙያው ጋር ራሱ ደግሞ ያለ ችግር እኔ እሱን ነገር መናገር ፈልጋለሁ። አንዱ ያገኘውን መንገድ አንዱ መጠቆም አለበት፣ መሸፈን የለበትም። ይሄ ነገር በጣም በጣም ሙያችሁን ይጎዳል። እኔ ስለተመለከትኩኝ ነው። ዳዊት ጽጌ የመጣበት መንገድ ከአይድል ያንን ከማሸነፉ በፊት ብዙ ነገር ሰርቷል ልጁ ግን ጀግንነቱ ምንድን ነው? እቺን አሁን የደረሰባትን ወደፊት የሚደርስበትንም የገባው ልጅ ነው። ሙዚቃ እጅግ በጣም የሚችል ልጅ ነው። እኔ እንዲያውም አረጋኸኝ ዳኛ አይደለም የመጀመሪያ መሀል ላይ እየተገረሙ ሲመጡ ምንድን አንተ ነው ያለው። ጉሮሮ ውስጥ እኮ ራሱ ያንዳንዱን ቶን የሚነካ እንዲህ ጉሮሮ ውስጥ እንዲህ እየነካው ስትሄድ ይህን ያህል ምናምን ነው ያደነቀውና እሱም መንገዱን አግኝቷል። ሌሎች መንገዱ ያልገባቸው በጣም ጀግና ልጆች አሉ። ምን ማድረግ አለባቸው? ቅድም እንዳልኩት መራወጥ አለባቸው። ቆሞ የሚመጣ ነገር የለም። በትላንት በሰራው አሪፍ ስራ መኮፈስ ገዳዩ ደግሞ አንዱ እሱ ነው። እና ሌላው ምንድነው? አንተ ምን ስትል ትደመጣለህ? ካሴትን አጣን ከእጃችን ላይ፣ ሲዲንም አጣን፣ ሌሎችንም እስከ ምንድን ነው የሰክተን ፍላሹን ሁሉ ቀረና አሁን ያለንበት ደረጃ ላይ ነው ያለ ነው። ሙዚቃ ወደኛ የሚያመጣ ነገር በጣም አስቸጋሪ ይሆናል። አሁን ሙዚቃን እያመጣ ያለው ምንድነው? ኢንተርኔት ነው። ኢንተርኔት ላይ ያለን ተሳትፎ ደግሞ ምንድነው? እየደከመው ነው፣ የሞተው። ይታወቃል። እዚህ ጋር ግን ነጥብ የማነሳለን መሰለኝ። ቲክቶክ ሙዚቃን ጠቅሟል ወይስ ሙዚቃ ቲክቶክን ጠቅሟል? በጣም አሪፍ ገብቷል ጥያቄ አይደል? በጣም አሪፍ። ይኸውልህ ቲክቶክ የተረሱ ሙዚቀኞች የተረሱ ኖርማሊ አማርኛውን አልወደውም ለመሰለህ እዛ ለምንሰማቸው የተረሱ አይደሉም፣ ግን ኢዚ ላይ እናገኘው ለማድረስ ጠቅሟል ቲክቶክ። ቲክቶክ ደግሞ ሙዚቃው ምን ጎርቶታል መሰለህ? ቲክቶክ ደግሞ ሙዚቃው ምን ጎርቶታል? አርክሶታል የሚልህ ይሄ ምቾት አንገላታነቱን ሁሉንም አገኘው። በገፍ መጣ። ዲማንድና ሰፕላይ ደግሞ ካልተመጣጠነ ኢንፍሌሽን ዲፍሌሽን የሚባለው እንደ ኢኮኖሚ እንደምንመጣው ያ ነገር ይመጣብናል። ገባ? አሁን ሙዚቃ እየፈልግ ወይ ሙዚቃ የምትለውን ስኮርስ ታዲያ ስለዚህ ምንድን ነው እንትን እያለ መጣ። ይኸውልህ ግን ጥያቄና እንደ ድጋው ቲክቶክ ሙዚቃን ጠቀመ ወይስ ሙዚቃ ቲክቶክን ጠቀመ ነው? የትኛው ነው ተወራጅ? ሁለቱም ተመጋጋቢ ናቸው። ለምሳሌ ቲክቶክ ከሌለ ዛሬ እዚህ የምናገኛቸው ሙዚቃዎች አናገኛቸውም፣ የሉም። ገባ? ሰው ምን ጀመረ መሰለህ? ካሴት ያለው መገልበጥ ጀመረ። መገልበጫን እያመጣ ፍላሽ ያደረገ ኤምፒ3 እየገለበጠ ቲክቶክ ላይ መጫን ጀመረ። ያ ማለት ምን ማለት መሰለህ? ከካሴት ቀጥታ በዲጂታል ሰው ጋር መምጣት ጀመረ። ጠቀመ። ግን ደግሞ በጣም ያለቅጥ ሁሉም ነገር ተለቀቀና ሙዚቃ ሲሆን ሙዚቃው ምን እየሆነ መጣ? እየወረደ መጣ። ስለዚህ እኔ ተመጋጋቢ ቢሆኑም ሙዚቃው እንትን ብሎ ወደዚህ አሁን ወደ ተነሳንበት ዓላማ ስመጣ እነዚህ ብርቅ የምንላቸው ሰዎች ብርቅ እንዲያውም ሙዚቀኛ ጥንቁቅ ስለሆነ ብዙዎቹ ብርቅ ናቸው እስካሁን ድረስ። ብዙዎቹ ራሳቸውን የጠበቁት በቲክቶክ ላይ እኮ አሁን አንድ ሰው አንድ ነገር ክሬተር ይመጣል እና ምን አይጠብቅም መሰለህ ዳጊ? በሰው ዘንድ ተቀባይነቱ የት ጋር እንደደረሰ ልኬቱን አያውቀው። ስለማያውቀው
በየቀኑ እየመጣ ከህዝብ ጋር ይላተማል፣ መልስ ይሰጣል፣ ምን ይላል። ይሄ አደጋ አለው፣ በጣም ከባድ ይሄ አደጋ አለው። ከዛ ምን ድንገት መንገድ ላይ እንኳን ቢያየው ብዙ አይደነቅም፣ ብዙ አይደነቅም። ምክንያቱም እየተመላለሰ ነው። አንድ ሰው ግን የአንድ ሙያ ባለቤት ሲሆን ቁጥብ መሆን አለበት። ሙያው የሚፈልገው ራሱ ሙዚቃ ለምሳሌ ይፈልጋል። ባክስቴጅ የሚባል ነገር አለ። ባክስቴጅ የሚለው ሀሳብ ኮንሰፕት እኮ የመጣው እዛ ጀርባ እኮ እኔ ብዙ ጊዜ ባክስቴጅ ስለምቀመጥ ከመቀመጤ በፊት የሆነ ተአምር ያለ እዛ ውስጥ ይመስለኛል። ያ ሰውዬ ወጥቶ እስክታየው ድረስ ትጠብቃለህ። ግን ከህዝብ ቢነሳ አይገርምም። ያዘፋኛው ከአጠገብ ቢነሳ ለአንተ ኖርማል ነው። ጮሃት ተቀበለው። ይሄ በቃ በዚህ መግለጽ በቂ ነው። በጣም ለዚህ ነው የሰው ነን የህዝብ ነን የሚባለው። ለዚህ ነው የህዝብ ስትሆን ተሸሽገህ ብርቅነትህ ተጠብቆ ስትመጣ ሙያ የት ይሄዳል? ከፍ ይላል ማለት ነው። አሁን ግን ቲክቶክ ጉዳቱ አንድ ይሄ ነው። ሁለተኛ ሌላ ነገር ልንገር። እኔ ብዙ ሙዚቃን ሲጎዳብኝ ነው ያየሁት። አሁን እኔ ሙዚቃ የሆነ ሙዚቃ የኔ ምናምን እንደ ዘፋኝ እንደ ገጣሚ የኔ ምናምን ለማለት ሁሉ የሚዳዳኝ ነገር አለኝ። በጣም እቆረቆራለሁ። እውነቴን ነው የምልህ። በጣም ስለምወድ ነው ከሙዚቃ ጋር የምኖረው። እና አንድ ሰው አልበም ያወጣል። እንግዲህ ብዙ አልበሞች ጀግና ሰዎች አውጥተው አሁን ያለበት ደረጃ ሊደርስ የተገደደው በዚህ በኢንተርኔት በአዳዲስ ፕላትፎርሞች ምክንያት። አንድ ሙዚቃ ሲወጣ ድሮ ሳምሶን ማሞ ወይ እከሌ ይወጣና እከሌ የሚባል ዘፋኝ በዚህ ቀን ይለቃል፣ በዚህ ቀን ለቋል። እቃው የሚገኘው ሲዲው የሚገኘው እዚህ ሙዚቃ ቤት ነው፣ ማከፋፈያ እዚህ ታገኛላችሁ። እስከ መጨረሻው ምን ያደርጋል? ዘፈኖችን እየቆነጠረ እየለቀቀ መረጃ ይሰጣል። አሁን አንድ ዘፋኝ ሲለቅ ከዘፈኖቹ ሞቅ ያለችዋል ይወስድና አንድ ቲክታከር አብሯት እየዘፈነ ይደንሳል። ምን ይላል? ከዛ በኋላ ይቆምና ቀጥሎ ስድብ ልሰማ ትችላል፣ ቀጥሎ ፖለቲካ ልሰማ ትችላል፣ ቀጥሎ ሌላ። ያን ሙዚቃ ታዲያ ማን ነው? እንዴት መች ተዋወቅ? የት ነው? ሲንግል ነው? አልበም ነው? ምንድን ነው? እኔ ሲጀመር አልበም 14 ዘፈን ነው ብዙ ጊዜ የሚኖረው። እኔ አሁን ላይ 14 ዘፈን አያስፈልግም ባይ ነኝ። ለምሳሌ ወደ ግማሽ መምጣት ያለባቸው ለምሳሌ 14 አጥርቶ መጠን መስራት ችግር 14 ቁማት ድርድር አለ ይደረድራል። ትደረድር ይሄ ሁክ የሚባል ነገር አለ። የሰውን ጆሮ መያዝ የመጀመሪያ ምርጥ ይሆናል፣ ሁለተኛ ምርጥ ይሆናል። ከዛ በኋላ ስትርቅ አሰማቸው። ስለዚህ 14 ልክ ለምሳሌ ህንጻ እኮ 14ኛ ፎቅ ላይ ያለ ኪራይና ግራውንድ ላይ ያለው ኪራይ አንድ አይደለም። ላይ ያለው በጣም ይረክሳል። ስለዚህ 14 እኔ አሁን ድምጽ የሆነ 14 ዘፈን አልሰራም። 5 6 ምናምን ነው የምሰራው። ጊዜውም ይሄን ይጠይቃል። ይሄን የሚጠይቀው ሁለት ደግሞ እኛ ህዝብ ማመን ያለብን አሁንም ማመን ያለብን ትክክለኛ ማመን ያለብን ለምሳሌ አንድ ድምጻይ ራሱ ዩቲዩብ ላይ ለቀኩት ሲል በጣም ያሳዝኑኝ። ዩቲዩብ ላይ መልቀቅ ያለው አድቫንቴጅ ምን መሰለህ? እንደ አድቫንቴጅ ዘላለም ያንተ ነው። አሁን የማይክል ጃክሰን ቤተሰቦች እኮ ሁሌ ዩቲዩብ በታየ ቁጥር ልክ ህይወትን እንደ እንሽላሊት እንጂ እንደ ሸረሪት አታርግ ይባል። እንደ እንሽላሊት አረክ ማለት እንደ ሸረሪት አረክ ማለት ሸረሪት ድሯን ታድራለ የለችም። እንደ ሸረሪት አርገ የለችም። ትንኙ ምኑ ሰብስቦ ይጠብቃታል። መታመልቀም ነው። እንሽላሊት ግን ግዴታ መውጣት አለባት በግል ለማግኘት። እንደ ሸረሪት ህይወት አሁን የነ ማይክል ጃክሰን እንደ ሸረሪት አደረጉት። ጥሩ ገለጻ። ራሱ ዩቲዩብ ላይ ተሰለቀው ራሱ እንትን ያርገ ይመጣል። ግን ዩቲዩባቸው ላይ መልቀቃቸው ምንድነው ሙዚቃን ይጎዳ? ቴክኖሎጂ ጋር የለን። ምን ያህል ሰብስክራይብ አለ? አሁን አንተ 14 አልበም በጣም ደም ተሰርተህ ብዙ ኮስት አድርገህ ጭንቀቱ አለ፣ ገንዘቡ አለ፣ መመላለሱ አለ፣ ብዙ ስትረስ ከዛ ተወደደ አልተወደደ የሚለው አለ። ይሄን ሁሉ ከለፋ በኋላ ራስ ዩቲዩብ ላይ 50,000 ሰብስክራይበር ያለው ላይ ተለቀዋል። ሚሊዮን ላይ የሚደርሰው ማለት ነው። ከዛ ያኛው ወደፊት የተደመጠ የከፈለ ሊመጣ ይችላል።